ፊልም በቅደም ተከተል ይሰራል። ቅደም ተከተሎች ከትዕይንቶች ይሰራሉ። ትዕይንቶች በቀረጻ የሚገኙ ናቸው። በባለፈው የመጨረሻ ክፍል ያየነው የካሜራ ፎከስን ነው። ዛሬ ደግሞ የምንመለከተው በዚህ ክፍል ውስጥ ደግሞ እንቅስቃሴዎችንና የሚናገሩትን ታሪኮች እንመለከታለን። ይህ በሾት ሊስት ምዕራፍ ውስጥ ክፍል 5 ነው። ካሜራ ሙቭመንት። ሰላም እንደምናችሁ። ስለ ፊልም አሰራር የተለያዩ ቴክኒኮች የሚቀርቡበት ክሎዝ አፕ የዩቲዩብ ቻናል ላይ ነው ያላችሁት። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ቀጥታ ወደ ቪዲዮ እንግባ። እያንዳንዳቸው ከራሳቸው ቋንቋና ዓላማ ጋር ይሰራሉ። ታዲያ ፊልም ሰሪም የግድ ይህን ቋንቋ መረዳት ይኖርበታል። ይህንን ስንገነዘብ ተለዋዋጭና ተመልካቾች እንዲመለከቱት የሚያስገድድ ፊልምን መስራት እንችላለን። በተለየ ሁኔታ የካሜራ እንቅስቃሴዎችን እንመርምር። አሁን እንንቀሳቀስ። ስፍር ቁጥር የሌላቸው የካሜራ እንቅስቃሴ አሉ። በሁሉም ውስጥ እንዲሁ ሰፊ ልዩነቶች አሉ። በዚህ ቀረጻ እንጀምር። ምንም የካሜራ እንቅስቃሴ የለውም። ይሄ ስታቲክ ሹት በመባል ይጠራል። የማይንቀሳቀሱ ቀረጾች ናቸው። በተለምዶ ካሜራው ትራይፖድ ላይ ይቀመጣል። ውጤቱ ዜሮ የካሜራ እንቅስቃሴ ነው። ይህ በተለይ ለውይይት ትዕይንቶች በጣም ተስማሚ ነው። ትክክለኛ የትዕይንቱን ቀለም፣ ቅንብሮች፣ የቦታውን ሁኔታ ተረጋግተው ተመልካቾች እንዲያዩ ያስችላቸዋል። በተጨማሪም የተዋናዩ ብቃት ጎልቶ እንዲታይ ያደርጋል። amuse you? What do you mean funny? Funny how? How am I funny? Get the out of here to Tommy. You motherfucker! I almost had him. You stuttering prick. አንዳንድ ጊዜ ፊልም ሰሪዎች የማይንቀሳቀስ ቀረጻን የገጸ ባህሪውን አቅመ ቢስነት ለተመልካቾች ለማስረዳት ይጠቀሙበታል። ልክ እንደዚህ ቀረጻ። በዚህ ትዕይንት 12 Years a Slave የማይንቀሳቀስ ቀረጻ ባለበት የነፍስ ውጪ ግቢ ስሜት ላይ እንድንቆይ ያደርጋል እና እኛ ራቅ ብለን እንድንመለከተው ተፈቅዶልናል። በጸጥታ የተሰራ ስሜት የሚነካ ትዕይንት ነው። የገጸ ባህሪው ድንጋጤ በሚንቀሳቀስ ካሜራ ሊሰራ ይችላል፣ ግን ይሄ የማይንቀሳቀስ ቀረጻ ከገለልተኛነቱ ጋር እንዲሁም በስፍራው እኛና እሱ ብቻ መኖራችን ሙሉ ለሙሉ ትኩረታችን በሱ ላይ እንዲሆን ያደርጋል። ወደ ቀጣይ የካሜራ እንቅስቃሴ ስንሄድ ፓንን እናገኛለን። ፓን ካሜራው በአግድም ሲሽከረከር ነው። በአንድ ቦታ ቆሞ ግራ ወይም ቀኝ ይንቀሳቀሳል። ፓን የአንድ ገጸ ባህሪ ድርጊትን ለመከተል ይጠቅማል ወይም መረጃን ይሰጠናል። ይህንን አዘጋጅ ዌስ አንደርሰን በተደጋጋሚ ይሰራል። Four minutes, 48 seconds. We're all dead. Burned to a crisp. እንንቀሳቀስ። ስሎ ፓን ተስፋን ይፈጥራል። ራፒድ ፓን ወይም ፈጣን ፓን ደግሞ ወደ ትዕይንቱ ጉልበትን ይጨምራል። እነዚህም ዊፕ ፓን በመባል ይታወቃሉ። ዳይሬክተር ዴሜን ዊፕ ፓንን በገጸ ባህሪያቶች መካከል ግንኙነት ለመፍጠር ይጠቀማል። በላላላንድ ፊልም በትዕይንቱ ላይ ያለውን ኃይል ያጠናክራል። በሰባስቲያን እና ሚያ መካከል እያደገ ያለውን ጥምረት ያሳያል። እሱ ተመሳሳይ ዘዴ ለተለየ ዓላማ በዊፕ ፕላሽ ውስጥ ያለውን ተጽዕኖ ይጠቀማል። በመጨረሻ ትዕይንት ዊፕ ፓን ሙዚቃውን ከመስጠትና ከመውሰድ ጋር በትክክል ታስቦ የተሰራ ነው። ዊፕ አግድም እንቅስቃሴን ይጠቀማል። ነገር ግን ስለ ቨርቲካል አክሲስ ወይም ቀጥ ያለ ዘንግስ
ቲልት ካሜራውን ወደ ላይና ወደ ታች እንዲንቀሳቀስ ያደርጋል። ፊልም ሰሪዎች ቲልትን የፊልም ዓለም አቀባዊነትን ለማሳየት ይጠቀሙበታል። ይህ የገጸ ባህሪ የበላይነት ለተመልካቾች ለማሳየት ልንጠቀምበት እንችላለን፣ ወይም ደግሞ በዛ ሰዓት ተጋላጭ እንደሆኑ ለተመልካቾች እንነግራለን። Yes, we're men. Men is what we are. ልክ እንደ ፓን ቲልትም መረጃን ሊገልጽ ይችላል። ገጸ ባህሪ ካራክተር ወይም ቅንብር አለም ደግሞ በእንግሊዘኛው ሴቲንግ ልኬት ወይም ደግሞ በእንግሊዘኛው ስኬል የምንለውን ያሳያል። ትኩረታችንን ወደ ላይና ወደ ታች ከሆኑ የካሜራ እንቅስቃሴዎች እናንሳ። ቀጣዩ የካሜራ እንቅስቃሴያችን ወደ ውስጥ ያስገባናል። ፑሽ ኢን ቀረጻ ካሜራውን ወደ አንድ ርዕሰ ጉዳይ ያንቀሳቅሳል። ካሜራውን በመግፋት ብቻ ስለ አንድ ጉዳይ አጽንኦት ወይም በዛ ነገር ላይ ተመልካቾች ትኩረት እንዲያደርጉ ማድረግ እንችላለን። Get our informers to find out where it's going to be held. ለተመልካቹ ይህ አስፈላጊ እንደሆነ ምስላዊ ምልክት እንሰጣለን። Place, a bar, a restaurant, some place where there's people so I feel safe. But if Clemenza can figure a way to have a weapon planted there for me, then I'll kill them both. በውጫዊ ሁኔታ ላይ ካሜራችንን መግፋት እንችላለን፣ ወይም ወደ ዕቃ አሊያም ደግሞ ወደ ጽሑፍ ካሜራችንን ማስጠጋት። ይህንን ስናደርግ ተመልካቾቻችን ወደ አንድ የተወሰነ ነገር ላይ ብቻ ትኩረታቸውን እንዲያደርጉ እያስገደድናቸው ነው። ወይም ደግሞ የገጸ ባህሪ አስተሳሰብ ሂደትን ሊያሳይ ይችላል። ልክ በዚህ ቅስፈት ከፖስት ፊልም ቤን የታዋቂ የፔንታጎን ወረቀቶችን ለማጋለጥ ወደ ስምምነት ሲመጣ ፑሽ ኢን ከራሱ ጋር ያለውን ውስጣዊ ግጭትን ለማሳወቅ ውጤታማ መንገድ ነው። ልክ እንደ ታዋቂው ትዕይንት በዘ ጋድፋዘር ምግብ ቤት ውስጥ ማይክል ኮርሊዮን አባቱን ለመግደል የሞከረውን ሰው ሊገድል ነው። የህይወቱን አቅጣጫ የለወጠ ውሳኔ ነበር። ወደ ውስጥ የሚገባው ስሎ ፑሽ ኢን የሚካኤልን ውጥረት ከፍ ያደርገዋል። ከሚያስከትላቸው ውጤቶች ጋር ሲታገል እያየነው ነው እና ድፍረቱን ይሰበስባል። የሚቀጥለው የካሜራ እንቅስቃሴ የፑሽ ኢን ተቃራኒ ነው፣ ፑሽ አውት። እንደ መግፋት፣ ማቅረብ ወይም ማስጠጋት ሳይሆን ካሜራውን ከርዕሰ ጉዳዩ መጎተት ወይም ወደ ኋላ መሳብ ነው። ከገጸ ባህሪያቶች ጋር የነበረንን ግንኙነት ለማቋረጥ የሚያስችል የካሜራ እንቅስቃሴ ነው። የአንድን ትዕይንት አውድ መግለጥ ይችላል። ቅንብር ወይም ገጸ ባህሪያቱ ርዕሰ ጉዳዮች ላይን እየራቁ ሲሄዱ ፑል አውት ከትዕይንቱ ይገነጥለናል ወይም ደግሞ ከፊልሙ ያርቀናል። በካች ሚ ኢፍ ዩ ካን ፊልም ላይ በመጨረሻው ቀረጻ ተመሳሳይ እንቅስቃሴ በተጨማሪም አሉታዊ ስሜቶችን እንደ ማግለል ባሉ ድርጊቶች ላይ አጽንኦት መስጠት ችሏል ወይም መተውን ያሳያል። በዚህ ትዕይንት ከጆከር አርተር የሱን መገለል ይህ የካሜራ እንቅስቃሴ ከርሱ በመራቅ አቅመ ቢስነቱን ጨምሮ አግልቶ ያሳያል እና ወደ ውስጥ ከመግፋት ማለትም ፑሽን ከመስራት ለአርተር እንድንራራ ዳይሬክተር ቶድ ፊሊፕስ ፑሽ አውትን ይጠቀማል፣ እሱን ባለበት በመተው በመራቅ። ቀጣይ የካሜራ እንቅስቃሴያችን ምንም እንቅስቃሴ ሳያደርግ ትኩረታችንን ይመራል። ዙም ሹት የካሜራ ሌንስን ተጠቅሞ የትኩረት አቅጣጫ ወይም ፎካል ሌንግዝን ይለውጣል።
ዙም ኢን ወይም ዙም አውት። ዙሚንግ ካሜራን ወደ ኋላ ከመጎተት ጋር በአንድ ርዕሰ ጉዳይ ዙሪያ ተመሳሳይ ነገርን ያሳያል። በዙም አንድ ነገር ላይ ካሜራው በአካል እየተጠጋ እንቅስቃሴ ላይፈጥር ይችላል። በካሜራ ውስጥ የተፈጠረ እንቅስቃሴ ግን አለ። ዙም ልዩ ነው፣ ምክንያቱም በሰው ልጅ ልምድ ውስጥ በአይን የሚተገበር ነገር አይደለም። Shouldn't we get the authorities or something? No. አይናችን ቀርቦ ይመለከት ይሆናል እንጂ ባለበት አጉልቶ አያይም። እንደ ፑሽ ኢን ወደ ርዕሰ ጉዳይ የበለጠ ቀርበን ማየት እንችላለን፣ ነገር ግን በቆምንበት አጉልተን ማየት አንችልም። ይህን ከተፈጥሮ ውጪ የሆነ እንቅስቃሴን ካሜራ መስራት ይችላል። ወደ አንድ የተወሰነ ዝርዝር ነገር ትኩረታችንን መሳብ ይችላል። ብዙ አስፈሪ ትሪለር ፊልሞች አለመረጋጋትን ለተመልካቾች ለማሳየት ስሎ ዙምን ይጠቀማሉ። You say she's a conduit. That's right. What does that mean? A very powerful demonic has latched itself onto her. ዳይሬክተር ስታንሊ በዋናነት ይህን ዘዴ ደጋግሞ ይጠቀማል። ይህንን ቀረጻ ከሻይኒንግ ፊልም እንመልከት። የጃክን ወደ እብደት መሄድን ለማድመቅ ወይም ለተመልካቾች ለማስረዳት ቀስ ብሎ እያጎላ ይጠጋል። የዙም አጠቃቀም በዚህ ብቻ ያበቃም። ፈጣን ማጉላት አለ፣ ወይም ደግሞ በእንግሊዘኛው ክራሽ ዙም እየተባለ ይጠራል። ክራሽ ዙም በአብዛኛው ጊዜ የድራማዊ ፊልሞችን ለመስራት ጥቅም ላይ ይውላል፣ እንዲሁም አስቂኝ ተጽዕኖንም ለመስራት ይጠቅማል። አዘጋጅ ኳንቲን ታራንቲኖ ለአስቂኝ ክራሽ ዙምን በተደጋጋሚ ይጠቀማል። This seems like a good bit of fun. ድራማ ወይም ሁለቱንም ለማሳየት። ዙሚንግ ምን ብለናል? አካላዊ እንቅስቃሴ የለውም። ካሜራው ራሱ ነው ዙም የሚያደርገው እንጂ እኛ ካሜራውን ይዘን ወደ ርዕሰ ጉዳይ ስለተንቀሳቀሰን አይደለም። ስለዚህ ማለት ዙም የሚለው ነገር አካላዊ እንቅስቃሴ የለውም። ነገር ግን ታዲያ በዚህ ዙም እንቅስቃሴ ላይ ወይም የማጉላት እንቅስቃሴ ላይ አካላዊ የካሜራ እንቅስቃሴ ሲጨመርበት ምን ይሆናል? የዶሊ ዙም ሁለቱንም የዶሊ እንቅስቃሴ እና የሌንስ ዙም እንቅስቃሴን ይጠቀማል። ይህም ቨርቲጎ ኢፌክት ተብሎ ይታወቃል። በአስደናቂ አጠቃቀሙ በአዘጋጁ ሂችኮክ ፊልም ቨርቲጎ የተሰየመ ነው። ዶሊ ዙም በሁለት የተለያዩ መንገዶች ሊከናወን ይችላል። የመጀመሪያው ካሜራው እያጎላ ሲወጣ በዶሊ መሳሪያ ወደ ውስጥ ይገባል። ይህ ጀርባው በመጠን እንዲያድግ ሲያደርገው፣ ፊት ለፊት ያለው ደግሞ ባለበት ይቆያል። እንዲህ ያለው ቀረጻ በተለምዶ ግጭትን በቀረጻ ለማሳየት ጥቅም ላይ ይውላል። ያ ግጭት ውስጣዊ Broke my heart to put that tumor in her head. What? አሊያም ውጫዊ ሊሆን ይችላል። ሁለተኛው መንገድ የዶሊ መሳሪያ ወደ ኋላ ወይም ወደ ውጪ ሲጠጋ የካሜራው ዙም ደግሞ ወደ ውስጥ ይጠጋል ወይም ዙም ኢን ይሆናል ማለት ነው። ይህም የፊት ገጽታን ከበስተጀርባው የበለጠ አጉልቶ እንዲታይ ያደርገዋል ወይም የፊት ገጽታ ከጀርባው በላይ የበላይ ይሆናል ማለት ነው። የዶሊ ዙም በሁለት ርዕሰ ጉዳዮች መካከል እያደገ ያለውን ግንኙነት ለማድመቅ ጥቅም ላይ ሊውል ይችላል። ልክ በዚህ ትዕይንት ውስጥ ከሪንግ ፑል ፊልም አዘጋጅ ስኮርሴሲ ሁሉም ነገር ወደ ታች በሚወርድበት ወቅት የጃክን ፒኦቪ እንደያዝን በዶሊ ዙም ህዝቡን ወደ ጀርባ የበለጠ ይገፋዋል። እኛ አሁን ድብድቡን በመመልከት ላይ አይደለንም፣ ውስጥ ነን። በአንድ ሙዚቀኛና አድናቂዎቹ መካከል መቀራረብን ለመፍጠር እንደ መንገድ ሆኖ ያገለግላል። በሌላ ፊልም ውስጥ ደግሞ የዶሊ ዙም ወደ ፍሬዲ ታዳሚዎቹን ይስባል። ዲፒ ኒውተን ቶማስ ለዚህ ቀረጻ ለምን ዶሊ ዙምን እንደመረጠ ያስረዳል። ተከታትለን እንመለስ።
ካሜራው በዙሪያው መምጣቱን ይቀጥላል እና አሁንም በዛ ሰፊ ሌንስ ውስጥ ነን። ስለዚህ እየዞርን ስንመጣ ታዳሚው ማየት ትችላለህ፣ ከሱ በጣም እየራቀ ነው። አሁን ግን ወደ ራሱ መምጣት ጀምሯል። ታዳሚው ወደሱ እየገባ ነው እና የዶሊ ዙምን በመጠቀም ተመልካቾችን እያመጣን ነው። መቀራረብን ፈጥረናል። ፍሬዲ በፍሬም ውስጥ ትልቅ ቦታ አያገኝም፣ ግን ተመልካቾች እየቀረቡት ነው። በቀላሉ የካሜራውን ፎካል ሌንግዝ እና ፕሮክሲሜት በመቀየር ወደ ርዕሰ ጉዳዩ ማምጣት ችለናል። የዶሊ ዙም በማንኛውም ሾቲንግ ሊስት ውስጥ ባሉ ቀረጾች አዎንታዊ ወይም አሉታዊ የሆኑ የስነ ልቦና ተጽዕኖችን በተመልካቾች ላይ ለማሳረፍ በጣም ተመራጭ የሆነ ቀረጻ ነው። የካሜራ ሮል። ካሜራ በረጅም ዘንግ ላይ በሚቆይበት ጊዜ የሌንስ አቅጣጫን ይለውጣል። ካሜራ ሮል ግራ የሚያጋባ ነው። የሚዛንን አለመረጋጋት ያሳያል። የካሜራ ሮል እንቅስቃሴ በፍርሃት ጊዜ ወይም በግጭት ጊዜ የገጸ ባህሪን እንቅስቃሴ ለማሳየት ጥቅም ላይ ይውላል። ካሜራ ሮሎች ግራ የሚያጋቡ ሊሆኑ ይችላሉ። ልክ እኩይ ገጸ ባህሪ ዙፋኑን በሚይዝበት ጊዜ ከብላክ ፓንተር ፊልም የትዕይንቱን ድርጊት ብቻ በመመልከት ባትማን የበላይ የሆነ ይመስላል። ነገር ግን በዚህ የካሜራ ሮል እንቅስቃሴ ጆከር አሁንም በባትማን ላይ ከፍተኛ ተጽዕኖ ማድረግ እንደሚችል ያሳያሉ። እንዲሁም ጭብጥን በእይታ ያጠናክራል። ልክ በዚህ ቅስፈት ከዘ ዳርክ ናይት ጆከር ተያዘ፣ ተገልብጦ መታገልና መከላከል የማይችል ሰው ሆኗል። ግን ካሜራው በቀላሉ ይንከባለላል እና አሁንም የበላይ መሆኑን ያሳየናል። ይህ የኃይል መቀልበስ ከቀላል ግን ትርጉም ካለው የካሜራ ሮል ጋር ይዛመዳል። የካሜራ ሮል ሙቭመንት እንደተመለከታችሁት በትረካ ውስጥ አስደናቂ ነገርን ይሰራል። ወደኛ ቀጣይ የካሜራ እንቅስቃሴ እንሂድ። ትራኪንግ ሹት ከፑሽ ኢን ወይም ከፑሽ አውት ይለያል። የትራኪንግ ሹት በአካል ካሜራውን በአንድ ትዕይንት በኩል ያንቀሳቅሳል። በተለምዶ አንድን ጉዳይ በመከተል ላይ ነው የሚሰራው። ምክንያቱም በቀላሉ ወደ አንድ ርዕሰ ጉዳይ አይጠጋም ወይም አይርቅም፣ አብሮ ከአንድ ርዕሰ ጉዳይ ጋር ይሄዳል እንጂ። ርዕሰ ጉዳዮች በእንቅስቃሴ ላይ ናቸው እና ካሜራውም እነሱን ይከተላል። የትም ቢሄዱ ሆን ተብሎ ሲሰራ ሁለት ጥያቄዎችን ያመነጫል። ይህ ገጸ ባህሪ ወዴት እየሄደ ነው እና እዚያ ከደረሰ በኋላ ምን ያጋጥመዋል? ይህም ለረጅም ጊዜ ተመልካቾች ከትዕይንቱ ጋር እንዲቆዩ ለማድረግ በጣም ጥሩ መንገድ ነው። ስለዚህ የትራኪንግ ሹት ርዕሰ ጉዳይን ይከተላል ወይም ደግሞ ይመራል። ግን ካሜራው በጎን በግራ ወይም በቀኝ ሲንቀሳቀስ ኤን ወደ ዩ ቀይረን እናነበዋለን። በዚህ ፊልም ከዳይሬክተር ዌስ አንደርሰን ትዕይንት ያለማቋረጥ ትራኪንግ ካሜራውን ስካውቱ በማለዳ የካምፕ ምርመራውን ሲያደርግ ለመከተል ይጠቀማል። ዳይሬክተር ዌስ አንደርሰን በፊልሙ ላይ ይህን ትራኪንግ ሹትን መጠቀሙ ሁለት ነገሮችን ያሳየናል። አንደኛ የፊልሙን ዓለም ማለትም ትዕይንቱ የሚታይበትን ቦታ እና ገጸ ባህሪያቱን አቋቁሞ ለተመልካቾች ያሳያል ማለት ነው። የትራኪንግ ቀረጾች እንዲሁ የአንድ ገጸ ባህሪ ድርጊትን በመከተል አሳታፊ ሊሆኑ ይችላሉ። Roosevelt, how's that lanyard coming? Horrible. ግን እንዴት ጉልበት በአንድ ቀረጻ ውስጥ እንደሚፈጠር ለማወቅ ካሰባችሁ የአርክ ቀረጻን አስቡበት። አርክ ቀረጻ ገጸ ባህሪያቶች ሙሉ ለሙሉ ቆመው ሳለ
ተለዋዋጭ እንቅስቃሴን ወደ እነሱ ያመጣል። አርክ ቀረጻ በአንድ ርዕሰ ጉዳይ ዙሪያ የሚዞር የካሜራ እንቅስቃሴ ነው። ይህ እንቅስቃሴ በተለምዶ አግድም ወይም ደግሞ አቀባዊ ሊሆን ይችላል። ልክ በዚህ የሄሮ ቀረጻ ወይም የጀግና ቀረጻ ከአቬንጀርስ ፊልም በዙሪያቸው ባለው አደጋ ላይ እንደ አንድ ሰው ሆነው መቆማቸውን ለማሳየት አርክ ሹትን ይጠቀማሉ። አርክ ቀረጻ ከርዕሰ ጉዳይ ትኩረታችን እንዳይወጣ ያደርጋል። ድንጋጤ ይሁን ወይም ጀግንነት አርክ ቀረጻ የመዞር እንቅስቃሴን ሲሰራ ፍጥነትን እየጨመረ ነው። ይህም የገጸ ባህሪው የአእምሮ ሁኔታ ያሳያል። ይህንንም ልክ እንደ የገጸ ባህሪ የአእምሮ ነጸብራቅ አድርጎ ሊያቀርብ ይችላል። በሲቲ ኦፍ ጋድ ፊልም በቆመበት መሃል እንደ ሳንዱች ሲሆን ማየት እንችላለን። እና አሁን ካሜራ ወደ ግራ እንዴት እንደሚንቀሳቀስ አይተናል። ቀኝ መግባት፣ መውጣት እና ዙሪያ። እንዴት ካሜራው በአቀባዊ እንደሚንቀሳቀስ እንመልከት። ቡም ቀረጻ ካሜራው ወደ ላይ ወይም ወደ ታች ያንቀሳቅሳል። ክሬን፣ ጂፕ ወይም ፔድስታልን በመጠቀም ትናንሽ የቡም እንቅስቃሴዎች መረጃን ለማሳየት ይጠቅማሉ። የላርጅ ቡም እንቅስቃሴ ደግሞ በድርጊት ውስጥ ያሉ ገጸ ባህሪያቶችን ለመከታተል ጥቅም ላይ ሊውል ይችላል። አዘጋጅ ስታንሊ ኩብሪክ ገጸ ባህሪውን ለመከተል ቡም ቀረጻን ይጠቀማል። የሃርትማን መገለጥ አስቂኝ ተጽዕኖ አለው። ወይም በዙሪያቸው ያለውን ዓለም ለመያዝ ልክ በዚህ ትዕይንት ከፉል ሜታል ጃኬት ፊልም በአንድ ጊዜ ዳይሬክተሩ የገጸ ባህሪውን ተስፋ ሰጪ ሙከራ ለማሳየት ወደ ላይ መውጣትን ያሳያል። እና የማይቀር ሽንፈቱን ለማሳየት ደግሞ ወደ ታች በደረጃው ይወርዳል። ነገር ግን የቀረጻው እውነተኛ ዓላማ የፓይን የአእምሮ ሁኔታ ማጠናከር ነው። አብዛኞቹ ያየናቸው የካሜራ እንቅስቃሴዎች ቁጥጥር የሚደረግባቸውና ትክክለኛ ናቸው። ነገር ግን አንዳንድ ጊዜ ፊልም ሰሪዎች ያለ ቁጥጥር እንቅስቃሴ መስራት ይፈልጋሉ። ያ ደግሞ ወደኛ የመጨረሻ የካሜራ እንቅስቃሴ ይወስደናል። ራንደም ሙቭመንት። ራንደም የካሜራ እንቅስቃሴ በካሜራ መንቀጥቀጥ ይገለጻል። የካሜራ መንቀጥቀጥ ተጨባጭ ልምድና በተመልካቾች ላይ በጣም የቀረበ ተጽዕኖ ለመፍጠር በዘዴ ይሰራል። ራንደም ዙም እና ራንደም የካሜራ ሙቭመንት ዘጋቢ እይታን ለመፍጠር ጥቅም ላይ ሊውል ይችላል። በዘጋቢ ፊልሞች ላይ አንዳንድ ትረካዎችን ለማሳየት ጥቅም ላይ ይውላል። You're managing a fund of what, 555 million? I don't know how to be funny. I don't know how to work people. I just know how to read numbers. ራንደም ሙቭመንት በእውነተኛ ህይወት ላይ እየተከሰተ ያለ ክስተትን ለማሳየት ይጠቅማል። ምንም ነገር ካልታቀደ ማንኛውም ነገር ሊከሰት ይችላል የሚል ስሜትን ያሳያሉ። ይህንን ትዕይንት ከዴቪድ ፊንቸር 7 ፊልም እናምጣ። ሁለት አይነት ቀረጾች አሉት፣ ቁጥጥር የሚደረግበትና ትርምስ። እያንዳንዱ እንዴት እንደተቀረጸ እናስተውል። ሁኔታው የእያንዳንዱን ገጸ ባህሪ አእምሮ ያንጸባርቃል። የሜሊስ ድንጋጤ እና የጆንዱ መረጋጋት። እነዚህን የተለያዩ ሁኔታዎች በአንድ ትዕይንት ውስጥ በማቀላቀል የሁለቱም ውጤት እየተጠናከረ ነው። አሁን ፊልም ሰሪዎች የሚጠቀሙባቸውን ሁሉንም የካሜራ እንቅስቃሴዎች ሸፍነናል። በርካታ የካሜራ እንቅስቃሴዎች እንዴት በአንድ ትዕይንት ውስጥ ሊጣመሩ ይችላሉ የሚለውን ደግሞ እንመልከት። በዚህ ትዕይንት ከስካይ ዋልከር ዳይሬክተር ጄጄ አሳታፊና አስደሳች አድርጎ ለማሳየት የተለያዩ የካሜራ እንቅስቃሴዎችን በአንድ ትዕይንት ውስጥ ይጠቀማል። እያንዳንዱን የካሜራ እንቅስቃሴ ለራሳችሁ ጠቁሙ።
ትዕይንቱን በደንብ ቀረብ ብላችሁ በአትኩሮት ተመልከቱ እና እያንዳንዱን የካሜራ እንቅስቃሴ አይነት መለየት ትችሉ እንደሆነ ለራሳችሁ ፈተና ማቅረብ ትችላላችሁ። ስለዚህ አሁን የተለያዩ የካሜራ እንቅስቃሴዎችን አውቀናል። ከተለያዩ አይነት የካሜራ እንቅስቃሴዎች ጋር ትዕይንትን ማቀድ ከባድ ሊሆን ይችላል፣ ግን የሾት ሊስትን በመጠቀም ያንን ማድረግ ትችላላችሁ። ማለትም ከዚህ በፊት የነበሩትን እያንዳንዱን ክፍሎች መጠቀም ደግሞ እጅግ በጣም ጠቃሚ ነው። ስፍር ቁጥር የሌላቸው ምሳሌዎችን ወደዚህ ማምጣት ቢቻልም እንደምትመለከቱት በፊልም ውስጥ የካሜራ እንቅስቃሴ ሆን ተብሎና ታቅዶ ነው የሚሰራው። በሚቀጥለው ክፍል በሾት ሊስት ምዕራፍ ውስጥ የካሜራ ሌንሶችን እንቃኛለን። ፍጹም የማይረሳ ትዕይንትን ለማምጣት ትክክለኛውን ሌንስ እንዴት እንመርጣለን የሚለውን እናያለን። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ደግሞ ስለ ፊልም ለመማር ለሚፈልጉ ሰዎች ሼር ማድረጋችሁን አትርሱ። በሚቀጥለው ክፍል እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። እወዳችኋለሁ። ቻው።